ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች የሰዓቱን አጫጭር ዜናዎች ይዘን ቀርበናል። ከሰዓቱ አጫጭር ዜናዎች ጋር ቢቮይ ነኝ። ለቻናሉ አዲስ የሆናችሁ ላይክ እንዲሁም ሰብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ወደ ዜናዎቹ እናመራለን። በኢራን የዩራኒየም ማበልጸጊያ ጣቢያ ላይ የአየር ጥቃት ተሰነዘረ። በመካከለኛው የኢራን ያዝድ ከተማ አቅራቢያ የሚገኘው ቢጫው ኬክ ተብሎ የሚጠራውን የዩራኒየም ዱቄት የሚያመርተው ፋብሪካ የአየር ጥቃት እንደተሰነዘረበት የኢራን መገናኛ ብዙሃን ዘግበዋል። የሀገሪቱ የአቶሚክ ኢነርጂ ድርጅት ጥቃቱ በአሜሪካ በእስራኤል መፈጸሙንም ገልጿል። የፋርስ ዜና ወኪል እንደዘገበው ከሆነ ጥቃቱ በፈርዱ አካባቢ በሚገኝ የዩራኒየም ማቀነባበሪያ ላይ ያረፈ ቢሆንም እስካሁን በደረሰው መረጃ የመጀመሪያ ደረጃ ግምገማ ምንነት አይነት የጨረር ስርጭቱን አለመከሰቱን ገልጿል። በአካባቢው ነዋሪዎች ላይ የሚደርስ የጤና ስጋት እንደሌለም ተገልጿል። የቢጫው ኬክ ለኒውክሌር ጦር መሳሪያ ዝግጅት ወይም ለኃይል ማመንጫነት የሚያገለግሉ ዩራኒየም እንዲበለጽግ የሚደረግበት የመጀመሪያው ወሳኝ ግብዓት መሆኑ ይታወቃል። የአሜሪካ ወታደሮችን የሚያስተናግዱ ሆቴሎች ጥቃት ሊሰነዘረባቸው ይችላል ስትል ኢራን አስጠነቀቀች። ማስጠንቀቂያው በጅቡቲ ያሉ ሆቴሎችም ያመለከታል። በኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በመካከለኛው ምስራቅ የሚገኙ ሆቴሎች የአሜሪካ ወታደሮችን ማስተናገድ እንዲያቆሙ ከበድ ያለ ማስጠንቀቂያ ሰጡ። ሚኒስትሩ አሜሪካ ወታደሮቿን ከወታደራዊ ካምፖች አውጥታ በሲቪል ሆቴሎችና ቢሮዎች ውስጥ በማስፈር የባህረ ሰላጤውን ሀገራት ዜጎች እንደ የሰው ጋሻ እየተጠቀመች ነው ሲሉ ከሰዋል። እንደ ፋርስ የዜና ወኪል ዘገባ ማስጠንቀቂያው በባህሬን፣ በተባበሩት አረብ ኤምሬት፣ በሶሪያ እና በጅቡቲ የሚገኙ ሆቴሎችንም ያጠቃልላል። ኢራን እነዚህን መገናኛዎች በዝርዝር መለየቷን የገለጸች ሲሆን ወታደሮቹን ማስተናገድ የማይቆም ከሆነ ተቋማቱ ህጋዊ የመከላከያ ኢላማ ተደርገው ጥቃት እንደሚሰነዘርባቸው ማስታወቃለች። ይህ ሁሉን አቀፍ የመጨረሻ የተባለ ማስጠንቀቂያ ቀጠናዊ ውጥረቱን ይበልጥም እያባባሰው ይገኛል። አሜሪካ በኢራን ላይ ሰው አልባ ጀልባዎችን በስራ ላይ መዋሏ ተነገረ። አሜሪካ በኢራን ላይ በፈጸመችው ዘመቻ ለመጀመሪያ ጊዜ ሰው አልባ ጀልባዎችን መጠቀሟን ሮይተርስ ዘግቧል። ፔንታገን እነዚህን ፈጣን ጀልባዎች ለጥበቃ፣ ለስለላ፣ ለጥቃት ተግባራት መዋላቸውን ገልጿል። በመካከለኛው ምስራቅ ባህር ላይ ከ450 ሰዓታት በላይ የመቆየት አቅም ያላቸው ቴክኖሎጂዎች ናቸው። ለዓመታት ሲለሙ የቆዩ ሲሆን አሁን በተጨባጭ ወታደራዊ እርምጃ ላይ መሰማራታቸውም ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በፍሎሪዳ በተካሄደው የኢኮኖሚ ጉባኤ ላይ ንግግር አድርገዋል። የኢራኑ መሪ በህይወት ስለመኖራቸው ጥርጣሬም እንዳላቸውም ገልጸዋል። ትራምፕ የኢራን አዲሱ መንፈሳዊ መሪ ወይ ሞተዋል ወይ በጣም አስጊ ሁኔታ ላይ ናቸውም በማለት መልሰዋል። ሙጃሃብ ካሚኒ ለረጅም ጊዜ አለመታየታቸው ለዚህ ማሳያ መሆኑንም ጠቅሷል። በሌላ በኩል ትራምፕ የኢራን ባለስልጣናት እሳቸው የሀገሪቱ መንፈሳዊ መሪ እንደሆኑ በውስጥ መስመር ጥያቄ ቀርቦልኛል ሲሉ ቢነገሩም የኢራን አብዮታዊ ዘብ ፕሬዝዳንቱ ውሸታም ናቸው በማለትም አስተባብሏል። ይህ በእንዲህ እንዳለ የአሜሪካ ልዩ መልእክተኛ ቪትኮቭ ከኢራን ጋር የሰላም ስምምነት ለመድረስ በዚህ ሳምንት ድርድር እንደሚጀመርም ይጠበቃል። ሁቲዎች በቀይ ባህር በኩል ኢራን ላይ ጥቃት ከተፈጸመ ጦርነትን እንደሚቀላቀሉም ዛቱ። በየመን የሚንቀሳቀሱና በኢራን ይደገፋሉ የተባሉት የሁቲ ኃይሎች በጦርነቱ ተጨማሪ ሀገራት ከአሜሪካና ከእስራኤል ጎን ከተሰለፉ ወይም ቀይ ባህር በኢራን ላይ ጥቃት ለመሰንዘር ጥቅም ላይ ከዋለ ወደ ጦርነቱ እንደሚገቡ አስጠንቅቋል። ወደ ጦርነቱ በቀጥታ ለመግባት ቃታው ጣታችን ላይ ነው፣ ቃታውን እንስበዋለንም የሚል መግለጫም አውጥተዋል። በየቀኑ 6 ሚሊዮን በርሜል ነዳጅ የሚያልፍበት የባቡ አልመንዴብ ሰርጥ የሚቆጣጠሩት ሁቲዎች ይህንን የንግድ መስመር ከዘጉት ከዓለም አቀፍ የነዳጅ አቅርቦት 25 በመቶ ሊስተጓጎል እንደሚችልም ተሰግቷል። ነዳጅ ብቻም ሳይሆን በርካታ መሳሪያዎች፣ መሰረታዊ ቁሳቁሶች፣ ግብዓቶች ጉዞ መስተጓጎሉን ይገጥማል። የሁቲዎች ዛቻ እስካሁን በቃላት ደረጃ ያለ ቢሆንም ቀድሞውኑ በተፈጠረው ቀውስ ሳቢያ እየተናጠ ያለው የዓለም ነዳጅ ገበያ ይበልጥ ሊያባብሰውና ዋጋ ንረት ሊያስከትል እንደሚችል የኢኮኖሚ ባለሙያዎች ስጋታቸውን እየገለጹ ይገኛሉ። በተያያዘ ዜና እስራኤል ከደቂቃዎች በፊት የኢራንን የውሃ ማመንጫ ተቋማት እና የኒውክሌር ማመንጫ ኃይሎች መታለች። ኢራን በውሃ እጥረት የምትሰቃይ ሀገር መሆኗም ይታወቃል። ከዚህም በተጨማሪ የኢራን የብረታ ብረት ፋብሪካ በአሜሪካና በእስራኤል በዛሬው ዕለት ወድሟል። ኢራን ይህንን ተከትሎ የአሜሪካ የጦር ቤዝ ያሉባቸውን ሁሉንም የሀገራት የብረታ ብረት ፋብሪካ ላይ ጥቃት እንደምትፈጽም ታለች። አሜሪካና እስራኤል ጋር ግንኙነት ያላቸው የቀጠናው ፋብሪካዎች ሰራተኞቻቸውን በአስቸኳይ እንዲወጡ ኢራን ትዕዛዝ
ትዕዛዝም አስተላልፋለች። የአሜሪካ የኤፍቢአይ ዳይሬክተር ኢሜል የሰበረውን ለጠቆመ $10 ሚሊዮን ሽልማት አቀረበች። የኢራን ደጋፊ ነው የተባለው ሃንዳላ የሀከሮች ቡድን የኤፍቢአይ ዳይሬክተር ካሽ ፓቴልን የግል የጂሜል አካውንት በመስበር የግል ፎቶቸውን ከ300 በላይ ኢሜሎችን ይፋ አድርጓል። ጥቃቱን ተከትሎ የአሜሪካ የውጭ ጉዳይ ሚኒስቴር ስለ ሀከሮቹ መረጃ ለመስጠት እስከ $10 ሚሊዮን ሽልማት እንደሚሰጥም አስታውቋል። ኤፍቢአይ የተሰረቁ መረጃዎችን የቆዩ መሆናቸውን የመንግስት ሚስጥር እንዳልተጋለጠ ቢገልጽም ድርጊቱ በሁለቱ ሀገራት መካከል ያለውን የሳይበር ጦርነትም አባብሶታል ነው የተባለው። በጃፓን የተገኘው ሰውና የአሳ ቅርጽ ያለው አስገራሚ ቅሪተ አካል መነጋገሪያ ሆኗል። በፋኩሺማ ግዛት በአንድ አሮጌ ቤት ውስጥ የተገኘው ይህ ፍጡር ሹል ጥርሶች፣ ትላልቅ የእጆች እና የአሳ ጭራ ያለው ሲሆን ብዙዎች በጃፓን ተረቶች ውስጥ የሚያውቀው ካፓ የተሰኘ የውሃ ውስጥ ፍጡር ጋር እያያያዙት ነው። ሳይንቲስቶች ግን ለእይታ ተብሎ የተሰራ ሰው ሰራሽ ሞዴል ሊሆን ይችላል በሚል ጥርጣሬ ምርምር እያደረጉም ይገኛሉ። ጉዳዩ ሰሞኑን በጃፓን ማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ መሆኑን ታውቋል። ለሰዓቱ የነበሩን አጫጭር ዜናዎች እነዚህን ይመስሉ ነበር። ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ እያደረጋችሁ የቻናሉን ማደግ እንድትደግፉ በአክብሮት ጠይቃለሁ። እስከዛውም መልካም ጊዜ